ኪሮቤልና የትርሲት እናት አሁን ላይ እንግዲህ ለትርሲት ምን አይነት መድኃኒት እንደሰጧትና መድኃኒቱን ቀይረው አይኗን እንዲያጠፋት እንደተደረገ ደርሰውበታል ማለት ነው። ታዲያ የትርሲት እናት እንግዲህ ይህንን ነገር በሰማሽ ቁጥር እንዴት ሊሆን ይችላል? ልጄን አይን እያየ እንደዚህ ሲበጠብጧትማ ዝም ብዬ አላይም በማለት እንግዲህ ፊት ለፊት እጋፈጣቸዋለሁ በማለት እንግዲህ ከኪራ ጋር ተነጋግረውም ነበረ። ኪራ ደግሞ ይህንን ነገርማ እነሱ ማወቅ የለባቸውም፣ እኛ እንደምናውቅ እንዲሁም ደግሞ መድኃኒቱ እንደቀየሩባት አውቀው ሆን ብለው ማወቅ የለባቸውም። ልክ አንቺም ምንም ነገር እንዳልተፈጠረ አድርገሽ መውሰድ አለብሽ። ያው እውነታውን እኛ ሶስታችን ካወቅ ነው እነሱ ማወቅ የለባቸውም በማለት እንግዲህ ጉዳዩን በምስጢር አድርገው ኪራ ደግሞ ይህንን ነገር ለፖሊስ ማመልከት እንዳለበትና ክትትል እንዲያደርግ ይበልጥ ደግሞ ትርሲትን ከወትሮ በተለየ መልኩ በደንብ መንከባከብ እንዳለበት እና መጠቀቅ እንዳለበት እንግዲህ ተሰምቶታል። በዚህም መካከል እናት እንግዲህ በጣም እያበደች ነበረ። ምክንያቱም እንዴት እንደዚህ ያደርጉኛል፣ እኔ በቃ ልጆች ብዬ እንደዚህ ባደርጋቸው ይህን ያክል እንደው አባትና ልጅ የኔ ልጅ ለማጥፋት እንደዚህ አይነት በደል ለምን ያደርጋሉ በማለት እንግዲህ በጣም ስትጸጸትም ነበር። የሚገርማቸው ነገር ለአምሮትም እንግዲህ ከአባቷ ጋር ያንን ቤት ለመውሰድ የተለያዩ ነገሮችን ማድረግ ፈልጋለች። አሁን ላይ ትርሲት አይኗ ቢታወርም ግን ደግሞ ከመጠን በላይ ደፍራ እየተናገረቻቸው ነው ያለች። በፊት አይኗ እያየ ምንም ነገር መናገር ማትችለው ወይም ደግሞ በዝምታ የምታልፋቸው ልጅ የነበረች፣ አሁን ደግሞ ምንም ነገር ሲያወሯት በድፍረት ከመናገር እንዲሁም ደግሞ ከዛም አልፎ መልስ መመለስ ላይ ያለችበት ሁኔታ ነው ያለችው። እናም እንግዲህ ለአምሮትና አባቷ ይህ ነገር ደስ አላላቸውም። በፊት በጣም ዝምተኛ ነበርሽ፣ አሁን ምንድን ነው ይህን ያክል አይንሽ አለማየት ሲችል አፍሽ መናገር የጀመረው ከምን አንጻር ነው? የልብ የሰጠሽ ማን ነው? በማለት እንግዲህ ይበልጥ ስቃይዋን ለማብዛት እየሞከሩ ነው ያሉት ማለት ነው። እንግዲህ እሷም ያው አቶ ግርማ አሁን ላይ በጣም ክፉኛ በቀል አድርጓል ማለት ነው። ኪራ ከኋላው እንግዲህ ሰዎችን ልኮ እንዲከታተሉት አድርጓል ማለት ነው ግርማን። ከዛም እንግዲህ ግርማ ትርሲትን ከቤት አቆይቶ ወደ ውጭ ሲመልሳት እንዲሁም ሲያስገባት ይሄ ነገር ደግሞ ደስ አላለውም። ይሄ ወጠጤ እንዴት ነው በተከበረው ቤት የሚወጣ የሚገባው እንደፈለገው፣ ያውም ደግሞ ከዚች ከትርሲት ጋራ። ስለዚህ ኪራ አሁን ላይ ለሁለታችን ወጥመድ ነው፣ ሰው በአጭር ጊዜ መወገድ አለበት ብለው ያስባሉ ማለት ነው አባትና ልጅ። ምክንያቱም አሁን ትርሲት አይኗን ብታጣም ግን ደግሞ ሌላ ሁለተኛ አይን አላት። ስለዚህ ሁለተኛ አይኗ ደግሞ ኪራ ነው፣ ኪራን ማስወገድ አለብን ብለው ያስባሉ ማለት ነው። እናም እንዴት አድርገው ማስወገድ እንዳለባቸው እንግዲህ ተመካክረዋል። በዚህ መካከል እንግዲህ አጀሪት ላምሮት ወንበዴዎችን ቀጥራ ለማስደብደብ ነው የሞከረችው። ወንበዴዎችን እንግዲህ ገንዘብ ከፍላ ስብርብር አድርጋችሁ እንዳይራመድ እንዳይንቀሳቀስ አድርጋችሁ ደብድቡት ብላ እንግዲህ ደውላ በስልክ ነግራቸዋለች ማለት ነው። ነገር ግን ተቃራኒ ነው የሆነው። ኪራ እንግዲህ ወጥቶ ሲገባ ማለት ነው። የሚገርማችሁ ነገር ምንም ነገር አልሆነም። እነሱም እንግዲህ እነዛ ወንበዴዎች ስልክ ሲደውላቸው እያነሱም አልነበረ። በዚህም አባትና ልጅ ተጨንቀዋል። እነዚህ ልጆች ምን ሆኗቸው ነው? አንድ ሰው እንዴት ነው መደብደብ ያቃታቸው? ለምንድን ነው የማይመልሱት? እያሉ እያሰቡም ነበረ ማለት ነው። ካሰቡም በኋላ ግን ምናልባት እንደው ይሄ ኪራ የተባለው ልክ እንደሚነግረን ኃይለኛ ሰው ይሆን እንዲህ ያሉ አባትና ልጅም ሲያወሩም ነበረ። ለአምሮትም ኧረ አባቴ እንደዛማ አትፍራ፣ መፍራት የለብም እያለች እንግዲህ ስታጀግነው ነበር። በእርግጥ አባትና ልጅ በዛሬው ትልቅ ፍርሃት ይታይባቸው ነበረ። ምክንያቱም አንደኛ የወንበዴዎች ስልክ አለመነሳት ነው እንግዲህ፣ ሁለተኛ ደግሞ ልጁን ምን አረጉት ማለት ሀሳባችን ተሳካ፣ ከመንገዳችን ዞር አደረግነው። አሁን ይሄ ኪራ ለእኛ ለምናደርጋቸው እያንዳንዱ ነገሮች መሰናከልና ወጥመድ ነው የሆነብን። ስለዚህ ይህ ኪራ የሚባለው ከፊታችን እስካልተወገደ ድረስ ትርሲትን ተገላግለናታል ብንል አንደኛው አይኗ በትክክል ነገሮችን እየመራ ስለሆነ ያለው መንቀሳቀስ አልቻልንም፣ ወደፊት መራመድ አልቻልንም በሚል ሰበብ ነው እንግዲህ ለማስወገድ የፈለጉት። ሆኖም እንግዲህ ትርሲትን ወክ ወስዶ ወደ ቤት ሲመልሳት እንግዲህ ለአምሮት ያ ወንበዴ እዚህ ቤት ላይ አልፈልግም በማለት ከእናቷ ጋር ታወራለች። እናቷም እንግዲህ ልጅን የሚንከባከብልኝ እሱ ነው፣ እኔ እንግዲህ በሁለታቸው ፍቅር መካከል ጣልቃ አልገባም የሚል ምላሽ ነበር የሰጠቻት። ግን ለአምሮት እዚህ ጋር
አንቺ በልጆች መካከል ገብተሽ እንድታለያያቸው እፈልጋለሁ የሚል ሀሳብ ነው እንግዲህ ስትሰነዝርላት የነበረችው። እናቷ ግን እኔ ጣልቃ አልገባም፣ አይመለከተኝም በሁለቶች ፍቅር መካከል፣ ስለዚህ አንቺም በመካከላቸው ባትገቢ እየተሻለ ነው ብላ እንግዲህ የሰጠቻት ምክር ደግሞ ለአምሮት በጣም ተናዳ፣ እንደዛማ ካልሽኝ እኔ ይበልጥ አሁን ሲመጡ ምን እንደማደርጋቸው አሳይሻለሁ ማለት እንግዲህ ፎክር አባትና ዝት አባት። ከዛም እንግዲህ የሁለቶች ሲመጡ ከውጭ ቆይተው ለአምሮት ሰፍ ብላ ነበር የጠበቀችው ማለት ነው። ኪራን በነገር በቃ እዚህ ቤት የአባት ቤት አደረግከው እንዴ? መመላለስ ጀመርክ? አንቺ ደግሞ ምንድን ነው ከጎረምሳሽ ጋር የምትወጪው የምትገቢው እንዴት? እያለች መናገር ጀመረች ማለት ነው። ከዛ እንግዲህ ለአምሮት እንደዛ ብላ ስትናገራት ትርሲት ደግሞ ኪራን እንደዚህ እንድትናገሪው አልፈልግም፣ አፍሽን ዝጊ፣ ዝም በይ ስትላትም ነበረ። ከዛ እንግዲህ ከኪራ ፊት ስለመለሰችላት ለአምሮት በጣም ልክ ውስጥ ገብታ ነበር። ምክንያቱም አንቻው ምን አገባሽ እና ነው ዝም በይ፣ ወጥተሽን አምጥተሽ ጭራሽ እኔን ዝም በይ ለማለት ትሞክሪያለሽ፣ ለእኔ ምንም አይነት መልስ እንዳሰጭኝ ነው ሀሳቡ። እንግዲህ ትርሲት ግን ምንም ሳትፈራት ለአምሮት መልስ ስትሰጥ ነበረ። እናም ስነ ስርዓት ይኑርሽ፣ እኔ እንዳንቺ ስራ ቢሆን ኖሮ በጥፊ ነበር ማጋጭሽ ብሏታል ማለት ነው። ጭራሽ ደግሞ በቤቴ ልትመታኝ ፈለክ በማለትም ስታናዛቸው ነበረ። ነገር ግን ያው ኪራ በጣም ስነስርዓት ያለው ልጅ ስለሆነና እንዲሁም ደግሞ ሴት ልጅ ስላሳደገችን ሴት ልጅ አልማታም የሚል ለክብሩ የሚጨነቅ ሰው ነው። ግን ደግሞ ነገሮችን በንግግር መፍታት የሚወድ ሰው ሲሆን እሷ ምንም በቃ ያው ልጅሽን አምጥቼልሻለሁ በማለት እንግዲህ ኪራም ንቆ ለእናቷ ካስረከበ በኋላ ይወጥቶ ሄዳል ማለት ነው። ለአምሮት ታዲያ በጣም ተናዳ ነበር። እንዴት ነው እንደዚህ የሚናገረኝ በሚለው በጣም እልህ ውስጥ ተሞልታ አሳያለሁ እያለች እየዛተች እንግዲህ ወዲያውኑ ደውላ ለደላሎች ወይም ደግሞ ኪራን መደብደብ ለሚፈልጉ ሰዎች የተወሰነ ገንዘብ ሰጥታ እንዲደበድቡላት አድርጋለች። ይኸውላችሁ ልጁን በደንብ መከታተል አለባችሁ፣ አሁን ላይ በደንብ እያያችሁት ቅጥቅጥ አድርጉት የሚል ትዕዛዝ ነው እንግዲህ የተሰጣት ማለት ነው። እነሱም እሺ ብለው ነገ ጧት መጥቻ አያችኋለሁ ብላችኋለች ማለት ነው። ትዕዛዙን ከሰጠች በኋላ እመጣለሁ አያለሁ፣ እንዴት አድርጋችሁ እንደደበደባችሁት ማየት እፈልጋለሁ የሚል እቅድ ይመስላል ማለት ነው። ከዛም እንግዲህ ጉዳዩን እሺ በማለት ነገሮቹን አካሂዳለች። ከዛም በኋላ እንግዲህ ነገሩን እንዴት አድርጌ ነው ማስኬድ እና መቀጠል ያለብኝ የሚለውን ነገር ለማወቅም ሞክራ እንዲሁም ደግሞ አይታም ነበረ። በሌላ በኩል ደግሞ እንግዲህ ያው ከመጣ በኋላ መድኃኒቱን እንግዲህ ያው እናት እነዚህ ፍቅረኛሞች ናቸው እያሉ ስላስቸግሯት አባትና ልጅ ለምን አንድያችሁን በህጋዊ መንገድ ቀለበት አስራችሁ እንደፈለጋችሁ አትወጡም አትገቡም? ይህም አጋጣሚ ለኪራ በቀላሉ እንዲመጣ ይረዳዋል በማለት እንግዲህ ቀለበት ሰሪለት ትላታለች ትርሲትን። ትርሲትም የአባትሽ የሰጠኝ ቀለበት ነበረ ያንን ሰጥሻለሁ ትላትና ከዛ ለነገሩ የለም አጥቼዋለሁ፣ ምናልባት ለአምሮት ወስደ ይሆን እንዴት ትላለች። ከዛ ትርሲትም እንደዛ ከሆነማ በእርግጠኝነት ለእኔ እንደምትሰጪ ስለምታውቅ እሷ ወስዳ ቆልፎ ነው የሚሆን ትላታለች ማለት ነው ቀለበቱን። ከዛም እንግዲህ እናት አታስቢ፣ እኔ ነገ እንደምንም አድርጌ የሰርቅ ቁልፉን ቀበላታለሁ ትልና ከክፍሏ ሄዳ እንግዲህ ስትፈትሽ የአይነ ጠብታዋን ታገኛለች እና እናትም ትደነግጣለች። የአይነ ጠብታሽ ለአምሮት ክፍል ምን ይሰራል? እዚህ ምን ታሪክ ነው ያመጣሽ? በማለት ስጠይቃት ኧረ እኔ ምንም አላደረኩትም በማለት እንግዲህ ያን ያገኘችውን መድኃኒት ወደ ዶክተሩ ሂደው ይነግሩታል። ይሄ ነገር እንዴት ነው በማለት ሲጠይቁት ዶክተር እንግዲህ አይኗ ሊታመም የቻለው በዚህ ምክንያት ነው፣ የተሳሳተ መድኃኒት ወስዳ ነው በማለት እንግዲህ ይነግረዋል ማለት ነው። ከዛ ኪራም እንግዲህ ካዳመጠ በኋላ የዶክተሩን ሀሳብ እንዲሁም እናት ሁላ ልጅና አባት እንደዛ እንዳደረጉባት ገባት እና በጣም አለቀሰች ማለት ነው። ግርማም እንግዲህ ልጁ እቅዱን ከነገረችው በኋላ እንዴት ነው በማለት ወደ ትርሲት እናት መጥተው ቁጭ ብሎ ለማናገር ሞክሯል። አሁን ያቺ ልጅሽ የልቤ የተሰማት ወጠጤ አለ ብላ ነው አይደለ? ምን እንደማረገው ታውቂያለሽ? አሁን ስብርብር አድርጌ ነው የምጥልልሽ እያለ ዝቶባት ነበረ እንግዲህ ለትርሲት እናት። የትርሲት እናት ታዲያ ወዲያውኑ ተጨንቃ ለኪራ ደውላ እንዴት ነህ ራስህን ጠብቅ የሚል ማስጠንቀቂያ ሰጥተዋለች። በመደውላ በጣም አሪፍ ነገር ነው፣ ኪራ እንዲጠነቀቅ አድርገዋለች ማለት ነው። ለዛም ነው እንግዲህ ደህና ሆኖ የተመለሰው ወደ ቤት እንጂ ስልክ ደውላ ተጠንቀቅ ግርማ እያስፈራራኝ ነው ባትለው ኑሮ ሌላ ጉዳት ያደርስበት ነበረ ማለት ነው። ከዛም እንግዲህ ተመልሶ ትርሲትን አገባትና ወደ ቤት ሄደ። ከዛ እንግዲህ ግርማ ትርሲትን በጣም ለማበሳጨት እየሞከረ ነበረ። እስካሁን እንዴት ነው ፍቅረኛሞች ናችሁ? እንደው አንድ ላይ አላደራችሁም እንዴ? ምናምን እያለ ስሜታዊ ለማድረግና ለማበሳጨት እየሞከረ ነው። እኔ እንዴት አድርጌ እንደምልክለት
የእሱን ፍቅረኛ አሳያለሁ ብሏታል። እንግዲህ ሊደፍራት ከሆነ በጣም ያናድዳል። ኪራንም መንገድ ላይ አግኝቶት እኔ ማን እንደሆንኩ አላወቀኝም ሰው አትጋፈጠ ብሎታል ማለት ነው። ኪራ ደግሞ ያችን ልጅን ስነ ስርዓት አስይዛት በማለት ነበር እንግዲህ የመለሰለት። የሚገርማችሁ ነገር አባትን በጣም ነው ድንግጥ ያለው። እንደዛ ሲል አባትና ልጅ አንድ አይነት ናቸው ብሎታል። በዚህም አቶ ግርማ ተበሳጭቶበታል ይበልጥ ማለት ነው፣ በልጁ ይተማመን ስለነበረ። ሆኖም እንግዲህ ትርሴትም ምንም ነገር እንዳታረገው ፍቅረኛን ስትል ነበረ። በመጨረሻም እንግዲህ ኪራ ወደ ቤት ይመጣል ማለት ነው። በጠዋቱ ሰፍ ብለው እንግዲህ የእሱን መርዶ እየሰሙ ግን የራሳቸውን መርዶ ነው የሰሙት። የሚገርመው ነገር ኪራ ምንም ነገር ሳይሆን ወደ ቤት ሲመጣ ግርማ በጣም ነበር የደነገጠው። እና እንዴት አለፈው ኪራ ይህንን ወጥመድ? የዛሬ ቪዲዮአችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ